ሐረግ ድራማ በምዕራፍ 2 ላይ ሉሊት አብዳለች። እንዲሁም ጽ በጣም ተቀያይራለች። ኤፍራታም እንግዲህ ናታንን አልፈልግም ብላለች። እንዲሁም ያፌትና ቢኒያም ሞተዋል ማለት ነው። እንዲሁም ቤዚ ከሀገር ወጥታለች። እንግዲህ በዚህ መልኩ እንደምታዩትኝ አብዳለች ማለት ነው። ሉሊት ያበደችበት ምክንያት ያፌት እስከዛሬ ድረስ እንደሚያሰራት ወይም ደግሞ ማን እንደሆነ ስለማሳታቀው እንደቀረችና በኋላ ላይ ግን ያፌት እንደነበረ ሲያሽከረክራት እንደነበር ሁሉን ነገር ስታቅ ነበር። እዚህ ጋር እብደት እንትን ያለ ማለት ነው። እዚህ ጋር ደግሞ እንደምታዩት እንግዲህ ኤፍራታና ናታን ናቸው ማለት ነው። ኤፍራታ ልክ እንደ ህፃን እያደረጋት፣ ነገር ግን አሁን ላይ ግን ሁሉንም ነገር ናታንም አልፈልግም ብላለች ማለት ነው። ይህ ማለት እንግዲህ እኔ እናንተ አንድ ላይ መሆን የለብንም። አንድ ላይ ስንሆን በጣም ብዙ መከራና ስቃይ ፈተና ስለሆነ ስለዚህ እንዲሁም ደግሞ ኤፍራታ የማታውቀው ወንድሟ በመሞቱ በጣም ተጸጽታ እዚህ ጋር እንደምታዩት እንግዲህ አዝና የሀዘን ልብስ ለብሳ ነው ያለችው ማለት ነው። እስካሁን ድረስ ምንም በጣም ተቀይራለች። እናም ገኒን እያንቋሸቻት እያለ ዳጊም በጣም ይበሳጫል። ይህ ማለት እንግዲህ ጽ በጣም ተቀይራለች ማለት ነው። ምክንያቱም ደግሞ እንደምታዩት እንግዲህ ጽ እንደ ድሮዋ ሳይሆን አሁን ላይ ሁሉም ነገር አልፏል። ነገር ግን ደግሞ ህይወት ይቀጥላል በሚለው ቢኒን እርግፍ አርጋትታ፣ ነገር ግን ደግሞ ገኒንም እያጥረገረገቻት ነው ማለት ነው። ኤፍራታ እንግዲህ ናታንን ካሁን በኋላ አልፈልግም ብለዋለች ማለት ነው። ይህ ማለት እንግዲህ አንተ ጋር ብዙ መሆሰዋል በጣም ብዙ ነገር ትዝ የሚሉ ነገሮች አሉ ብላለች። ይህ ማለት እንግዲህ ያፌትን በመሞቱ ማለት ነው። አቤልም ጽዮንን እንደሚወዳት ሁላችንም እናውቃለን። እናም ግን አሁን ላይ ጽዮንን አስተካክሎ ወደ ራሱ ማድረግ ይፈልጋል ማለት ነው። እንዲሁም አቤል እንግዲህ ያበደችበት ምክንያት ምንድን ነው? ሁሉ ነገሯ ቤተሰቦቿ እንዲሁም ፍቅረኛዋንም ወንድሟንም ስላጣች ነው። እባክህን ተረዳት ይለዋል ማለት ነው ዳጊ በጣም ተናዶ፣ ምክንያቱም ደግሞ ገኒ እናቱን ስታንቋሽብና ስትሰድበው ጭራሽ አልቻለም ማለት ነው። እናም ቆይ በቃ ለምንድን ነው ጽ እንደዚህ እናቴን የምታንቋሽሻትኝ? አሁንማ ጽዮን መሆኗን ራሱ እየረሳውኝ ልናገራትና ደግሞ የድሮ ትዝ ይለኛል ይላል ዳጊ ማለት ነው። አቤልም በቃ ተዋትኝ፣ ምክንያቱም ደግሞ ቤተሰቦቿንም ወንድሟንም እንዲሁም ደግሞ ፍቅረኛዋን ስላጣች በሷ አትፍረድባት እባክህን፣ ልክ አይደለችም በማለት እንዲተዋትኝና እንዲሁም ደግሞ በጽ ላይ ማለትም ቂም እንዳይዝባትኝ ይነግረዋል ማለት ነው። ሉሊትም እንግዲህ ሁላችንም እንደምናውቀው ሉሊት በጣም ተንኮልና እንዲሁም በጣም ብዙ መጥፎ ነገሮችን ስትሰራ ኑራ፣ ነገር ግን ደግሞ በያፌት የተሸወደች ወይም ደግሞ ያፌትን እያስፈራራች ብር ካልሰጠኝ ያለህን ነገር ከናታን ጋር ለናታን ተናግሬ ከቤዛ የድሮ ፍቅረኛ እንደሆነች ነግረውና ከዛም በኋላ አጣላቸዋለሁ ስትለውም ስታስፈራራው ነበር። እናም ከሀገር ልወጣ ነው እባክህን ብር ካልሰጠኝ ሁሉንም ነገር አፍረጠርጠዋለሁ እያለች ስታስፈራራው ነበር ማለት ይህ ማለት እንግዲህ ኤፍራታ ባወቀችባት ሰዓት እና እንዲሁም ደግሞ ኤፍራታ በታገኘችበት ወይም ደግሞ ከያፌት ጋር አመልጣ በሄደችበት ሰዓት ነበር ማለት ነው። ይህ ማለት እንግዲህ እና ያፌት አንድ ላይ እንደሚሰሩ ስታቅባት ጊዜ ነበር ማለት ነው። ነገር ግን ሉሊት ምንም እንኳን ቢሆን በጣም ብዙ ብር እንደሚከፍላት እንጂ ነገር ግን ደግሞ አሰሪዋ ምን አይነት ሰውና እንዲሁም ደግሞ ከማን አይነት ሰው ጋር እንደምትሰራ አታቅም። ነገር ግን በኋላ ላይ ስልኩን ቤዚ ስታየው ማለትም ያፌት እንደሆነ ስትነግራት ነበር እና ስለዚህ በዛ ምክንያት እና በጣም ብዙ ነገር በማጣቷና በመሸወዷ ሉሊት አብዳለች። ስለዚህ ጋር እንደምታዩት ማለት ነው ጽዮንን ለማግኘት ወደኋላ አይደለም። ምክንያቱም ደግሞ ጊዜ ሰጣታለሁኝ፣ እሷን የማገኝበት መንገድ እፈልጋለሁኝ። መቼም ቢሆን ከጽዮን ተስፋ አልቆርጥም፣ ጽዮን መጨረሻዋ የኔ ናት በማለት ኤፍራታም ሁልጊዜ እየሄደች መቃብር ስር ስለምታለቅስ እናም በተደጉ ሁሌም እየጠበቀ እንግዲህ ናታንም ሆነ እንዲሁም ደግሞ አቤል ሰዓቱን እየጠበቁ አንድ ላይ ይዘዋት ይሄዳሉ ማለት ነው። ይህ ማለት እንግዲህ ኤፍራታ ሁልጊዜም እየሄደች እዚጋ እንደምታዩት መቃብር ስር በጣም ታለቅሳለች ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ነው፣ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል እንግዲህ ደስ በሚል ሁኔታ ምዕራፍ 2 ተለቋል ማለት ነው። በዛሬው ዕለት ምን ተፈጠረ እንዲሁስ ደግሞ ማለትም በክፍል ከአንድ ጀምሮ እስከ 130 ምናምን ክፍል ድረስ በጣም ብዙ ነገር አሳልፈናል ማለት ነው። እንዴት እንደተፈጠረም እንግዲህ ማቅረብላችሁ ነበር ማለት ነው። በምዕራፍ 2 ክፍል ደግሞ ማንና ማን መጣ እንዲሁስ ደግሞ ማን ሞተ የሚለውን ነገር
የምነግራችሁናል ማለት ነው። እዚህ ጋር ብዙዎቹ መጥተዋል ማለት ነው። እንዲሁም ደግሞ ያልመጡም አሉ ማለት ነው። ነገር ግን በምን አይነት መልኩ የሚለውን ደግሞ በዛሬው ዕለት ይዤላችሁ መጥቻለሁ። ታዲያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ ምንም በደረሰባትና እንዲሁም ደግሞ ቤተሰቦቿ ሙሉ አባቷም ሆነ እናቷን ስላጣችና እንዲሁም ደግሞ ቢኒ ፍቅረኛዋን ስላጣች በአሁን ላይ ልክ አይደለች ማለት ነው። አብዳለች። በጣም ትጠጣለች። እዚህ ጋር እንደምታዩት እንግዲህ በጣም ተጎድታለች ማለት ነው። ይህ ማለት እንግዲህ እንደ ድሮ አይደለም፣ ሁሉ ነገሯ ተቀይሯል ማለት ነው። አቤልም ጽዮንን ሳይሰለች ሁሌም እየጠበቀ ይወስዳታል። ምክንያቱም ደግሞ ተደብቀው ይከታተላታል። ጽዮን አሁን ላይ ሙሉ ቤተሰቦቿንና እንዲሁም ፍቅረኛዋን በማጣቷ ልክ አይደለችም። እናም ዳጊም እንግዲህ ገኒን ስትናገራትኝ ለምን ትናገራለች በማለት በተደጋጋሚ ሲናገራት ነበር ማለት ነው። የማለት ጽዮን እንግዲህ ገኒን ስትናገራትኝ ዳጊ ደግሞ በጣም ይበሳጫል ማለት ነው። እንዲሁም አቤል ጽን እየጠበቀ እንግዲህ እየሰከረች ግን ደግሞ ቤቷ ድረስ ያደርሳታል። መቼም ተስፋ አልቆርጥም። አሁን ላይ ጊዜ ሰጥቼ እከታተላታለሁ። ምክንያቱም ደግሞ እናቷንም አባቷንም ቤተሰቦቿንም ማታለች። ስለዚህ በዚህ ተስፋ አልቆርጥም መቼም፣ እናም የራሴ አደርጋታለሁ ይላል። ኤፍራታም ልጇን በማጣቷ ልጇ እንግዲህ ሁላችንም እንደምናውቀው ልጇ ያፌት የሚባል ልጅ ወልዳ ነበረ። ያፌትና እንዲሁም ኤፍራታና እንዲሁም ናታን ልጃቸውን አጥተዋል። ኤፍራታም እንግዲህ በዚህ ምክንያት ደግሞ ልትጽናና አልቻለችም። እናም ደግሞ ከናታን ጋርም በጣም ተቀያይራለች። ምክንያት እዚህ ጋር እንደምታዩት እንግዲህ ሁልጊዜም እየሄደች መቃብር ስር ታለቅሳለች። እናም ልጇን ስላጣች ነው። ብዙ ጊዜ ናታንን በጣም ለመቅረብ ወይም ደግሞ አብረን እናንተ ለመሆን አልተፈቀደልንም። እኔ እናንተ ብዙ ጊዜ አብረን በምንሆንበት ሰዓት ችግር ይገጥመናል። ስለዚህ እኔ እናንተ አብረን መሆን የለብንም በማለት ስትደረበት፣ ነገር ግን አሁን ላይ ደግሞ ናታን ጋር አብራሁና እናም ናታንን ልጄን የገደለውን ገዳይ አምጣልኝ ይላል። ናታንም ደግሞ እኔ ራሴ ሬሳውን ነው ጎትቼ የማመጣልሽ፣ የመጀመሪያ ልጄን ያፌትን የነጠቀኝን አልለቀውም ይላል። እናም ኤፍራታም እኔ ሬሳውን አይደለም የምፈልገው፣ ደስታችን የነጠቁንንም እያንዳንዳቸው የእነሱን ደስታ እንጥቀቸዋለን። እናም አሁን እንሂድ ይላታል። ኤፍራታም አይ በቃሽ ችግር የለውም፣ ነገር ግን ደግሞ ዛሬ እዚሁ ነው የማድረው ብላ ትነግረዋለች። ደግሞ ከሄድኩኝ እዛ ያፌትን ነው የሚያስታውሰኝ ትላለች። ማለት እንግዲህ ያፌት ማለት የራሷ የኤፍራታና የናታን አዲሱ ልጃቸው ነው።